ተኞች ባሉበት ምድር ላይ ጻድቅ ይኖራል? አዎ ይኖራል። እግዚአብሔርን የሚበድሉ ሰዎች ባሉበት ምድር ላይ እግዚአብሔርን የማይበድል ሰው ይኖራል? አዎ ይኖራል። በጣም መጽሐፍ ቅዱስ ይሄንን ሲናገር ነግሬያቸዋለሁ። ኖህ ባለበት ዘመን ነው ግብረ ሰዶም የነበሩት። ኖህ ባለበት ዘመን ነው የሚያገቡና የሚጋቡ የነበሩት። ኖህ ባለበት ጻድቁ ኖህ እግዚአብሔር አምላክ የመሰከረለት ኖህ ባለበት ሰው ዘመን ላይ ኖህ እግዚአብሔርን እየፈራ ይላል። መርከብን በሚሰራበት በዚያ ዘመን ላይ ሰው ግን የልቡን ሐሳብ ይፈጽማል፣ ሰውን ተንኮል ይሰራል፣ ሰው ላይ ብዙ ነገር ያደርጋል። በኃጢአተኞች መካከል ግን እግዚአብሔር ጻድቁን ያስቀምጠዋል። ጻድቁን ሲያስቀምጠው ለምንድን ነው? ቅሬታ እንዲያስቀምጥ፣ ትውልድን እንዲያተርፍ። ምክንያቱም እንስትና ተባዕት አድርጎ አትርፏል። ይሄ የእግዚአብሔር ባሪያ የእግዚአብሔርን ስም ሰምቶ የእግዚአብሔርን ድምጽ ሰምቶ የእግዚአብሔርን ቃል ሰምቶ ነው እንስትና ተባዕት ያደረገ ትውልድን አትርፏል። ስለዚህ የሚያተርፍ ያስቀምጣል። ዛሬ ወደኛ ዘመን ስንመጣ ኃጢአተኞች አሉ፣ እግዚአብሔርን የሚበድሉ አሉ። በየመድረኩ በየቦታው በየመንወጣበት በየመንገባበት ቦታ እግዚአብሔርን በብዙ የሚበድሉ አሉ። ነገር ግን በዚያ መካከል የእግዚአብሔርን ስም ደግሞ የሚያስጠሩ ቅሬታዎች አሉት። ምክንያቱም እኛ በደከምን ጊዜ እግዚአብሔር አይደክምም፣ እኛ በዛልን ጊዜ እግዚአብሔር አምላክ አይዝልም። ለዚህ ምሳሌ የምሰጣችሁ ነብዩ ኤልያስ የሚባል ነበርና አንዴ በሰነፍ ምክር እንዲህ አለ፣ ከአባቶቼ አልበልጥም አለ። ከአባቶቼ አልበልጥም ባለ ጊዜ ለባኦል ነቢያት ያልሰገዱ ሊያው ምርጦች አለ ጌታ። ለባኦል ነቢያት ያልሰገዱ ከምንም ጋር ያልተነካኩ አሉ አለ ጌታ። ለዘላለም ይባረክ። ስለዚህ ኃጢአተኞች ባሉበት ምድር ላይ የእግዚአብሔርን ወንጌል የሚያወሩ አሉ። ጌታ ለዘላለም ይባረክ። ኢየሱስ ያድናል።